ከምን ጊዜውም ከሁሉ ጊዜውም የዛሬው ባሰና ቁጭ አለ። ወይ ፈጣሪ! ትልቅ ሰው አስታራቂ ጠፋ እንዴ? አረ ተው እነዚህ ልጆችን አስታርቁ እንዴ! ወዴት እየሄዱ ነው? በመድኃኔዓለም ሰላም ሰላም! ውድ የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ። ነገሩ ምን ሰላም አለ? ሰላማችንን ታጣን እኮ ከረምን። በእመቤቴ ስም እንዲህ ምንድን ነው? ቆይ ችግሩን በንግግር መፍታት ነው ወይስ እንደዚህ በዱላ መፍታት ነው? እኔ እግዚአብሔርን በጣም ነው የደነገጥኩት። ምክንያቱም ብሩኬ አሁን ሌላ ችግር ውስጥ ቢገባስ? እዚህ ጋር ሀይሚ ባሳየችው ቴክስት ብሩኬ ተናዷል። በእርግጥ ውዶቼ ምን መሰላችሁ፣ ባላደረጋችሁት ባልዋላችሁበት ነገር ስትወቀሱና ስማችሁ ሲጠፋ ያማል። ብሩኬም እዚህ ጋር ባላደረገው ነገር ስላላደረገው ይመስለኛል እዚህ ውስጥ ንዴት ውስጥ ያስገባው። ሌላው ነገር ደግሞ ልጁ ከሀይሚ ጋር ስለታየ በጣም ተናዷል። ሀይሚ መምጣት ራሱ አልነበረብሽም። ዛሬ ከዚህ ሰው ጋር መታየት አልነበረብሽም። ይሄን ሰው መራቅ አለብሽ። በቃ ስንት እንንገርሽ፣ ዳኒ የሚባል ሰው ልትርቂ ይገባል። ሀይሚዬ አሁን ከዚህ ጋር ሰው ነው ብለሽ ትሄጃለሽ እንዴ? አረ ራስሽን አክብሪ፣ ለራስሽ ክብር ስጪ የኔ ልዕልት። ደግሞ ዛሬ እንዴት እንደምታምር እኮ ብሩኬ እኮ በእሷ ቀልድ ድርድር አላቅም፣ ሰባተኛው ሰማይ ነው የምሰቅለው ብሏል። ዛሬ እኮ በተግባር ዳኒን ሰቃቀደልን። አረ ያስቅም መድኃኔዓለም አባቴ ቱፍ ይቅር ይበለኝ። እንዲህ ሀይሚ እየጭራሽ ስትመጣ እኮ ብሩኬ እኮ ድንግጥ እኮ ነው ያለው፣ ልቡ ዝቅ እኮ ነው ያለው። ደግሞ ዛሬ እኮ አለ በቃ ተናዷል። በጣም ነው የተናደደው። በጣም ነው የቀናው ብሩኬ ማለት ነው። በሀይሚ ቀልድ እንደማያውቅ ነው ያሳየው ዛሬ በተግባር ማለት ነው። የት ነሽ እንደዚህ የምትወቅሽው እያንዳንድሽ ማለት ነው። ብሩኬን የምትሳደቢ ሰው ዛሬስ ምን ተማርሽ? ይሄ ቴክስቱ አይደለም እንደዚህ ያበሳጨው ብሩኬ፣ ይበልጥ ከዳኒ ጋር ሀይሚ መታያቷ ነው ያናደደው ብሩኬ ዛሬ ማለት ነው። የምሬን ነው የምላችሁ። እንዴ ይሄ እኮ የሰው የሆነ ነገር ቢሆን ሳረ ብሩኬ ምን ውስጥ ነው ምናምን ብዬ ደረቴን ደግፌ ነበረ ቪዲዮን ስመለከተው ሳዩ የነበረው ማለት ነው። እኔ እንደ ዛሬ ደንግጬ አላቅም። ምክንያቱም አንድ ጊዜ አንድ ነገር ልንገራችሁ፣ አቅማችንን መፈተሽ አለብን። የሰውን ስም ስናጠፋ መጀመሪያ አቅማችንን እኔ ደረጃ የሚባል ነገር አለ። ያልሆነ የማይሆነውን የማይወጣውን ተራራ ነው የነካው ማለት ነው። ተራራውን ነው ሊደረምስ የታገለው ዛሬ ደረማመሰው ማለት ነው። ብሩኬ የሀይሚዬ ሸበላ አንበሳ እኮ ነህ። ከምሬን ነው። ግን ሰው ተደባድቦ አንበሳ ነህ ምናምን ጅግና ነህ ምናምን ይሄ ማበረታታት ወደ ሌላ መጥፎ ውስጥ መክተት ነው። በእርግጥ ወንድነቱን ጅግንነቱን በሀይሚ እንደማይደራደር ፍክት ቁልጭ ባለመልኩ ነው ያሳየው። እንዴት አዲያሳ እሱ እዛ ጋ ቴክስት አምጥቶ ምናምን እነሱን ለመለያየት የሄደበት ነገር። ብሩኬ ግን አንድ ነገር እዚ ጋ መናገር አለብኝ። ያንቺና የኔ ነገር እዚ ጋ አብቅቷል አትበል። ሀይሚ ይገፋታል። ለምንድን ነው የሚያበቀው? ስንት ነገር ከእናንተ እየጠበቅን አይደለ እንዴ? ለማንንም ወሬኛ ሾካካ ምናምን ነገር ብላችሁ ነው እንዴ ህይወታችሁን የምታበላሹት? ብሩኬ እዚች ጋር መረጋጋት አለብክ። ተረጋጋ። ትግስት የለም አንተ ጋር ትናደዳለህ። አይኖ እናውቃለን፣ ግን መረጋጋት አለብህ። ሀይሚዬ በእርግጥ ችግር እንዳይፈጠር ብቻውን ሲመጣ ዳኒ ሌላ ነገር እንዳይሆን ብሩኬ ሌላ ችግር ውስጥ እንዳይገባ በማሰብ ነው ዳኒ ሲጠራ አብራ የመጣችሁ የኔ ሀሳቢ የኔ እንቁ የኔ ቅማሟ ማለት ነው። ነገር ግን እሷ ደግሞ ያልጠበቀችው ነገር መታም ያው ምንም እንትን የተባለ ነገር የለም ማለት ያተረፈችው ነገር የለም። ሸበለው ምንም አያቅተውም። ማንንም አልፈራም፣ ጅግና ነኝ ብቻዬን፣ ማንም ሊገላግለኝ አይችልም በሚለው ያው ቀነጣሶ እንደ ጥቅል ጎመን ዳኒሻን ጥሏታል ማለት ነው። አስፋልት ላይ ዘረራት። እንዲህ ሲሄድ እየተራመደ እያለ ምንድን ነው የሚባለው ውዶቼ? ጠምዝዞ እኮ ጣለው ከኋላ በኋላ እግሩ ማለት ነው። በካራቲ ጠምዝዞ መሬት ላይ ጣለው። በአንድ እጁ እኮ ነው የጣለው ብሩኬ ማለት ነው። በአንድ እጁ ጎትቶ ጣለው። በቃ እንዲህ ዳንዬ ለዚች አቋምሽ ነበረ እንዲ ያዙ ይልቀቁኝ ስትይ ነበርሽው። የሸበለውን ንግስት እኮ ነው የነካሽው። የማይነካ ሰው ነው የነካሽው። ብሩኬን ነው የነካሽው። እንግዲህ ያ ወይዘሮ ጠንፌ ባልሽን ከበደን ቀሚስ አልበሸሽ ከቤት አውሊ። የሰው ስም አያበላሽ፣ የወንዶቹን ስም አያበላሽ። ዝም ብሎ ከመሬት ተነስቶ ወንድ አያጫውተው። ይሄንን ነው ማለት እንፈልገው ላንቺ ማለት ነው።
በእርግጥ የዛሬው በጣም ነው ያስደነግጠኝ። ብሩኬም ቀንቷል ሀይሚ ፏ ብላ ስለመጣች፣ ይሄ ፋክት ነው። ዳኒም በቃ ለሀይሚ እንደዛ ቴክስቱን እንደዛ ሲያሳይ እንደነበረው ምናምን ነገር ዛሬ ደግሞ ለብሩኬ ሊያሳይ ምናምን፣ ብሩኬ ጭራሽ እድል አልሰጠውም። ቴክስቱን እንዲያሳየው እንዲያወራው ራሱ እድል አልሰጠውም። ቶሎ ወደ ገደለው ነው የገባው። እልህ ይዞታላ እንዴ! እኔ ይሄ እኮ ያለፈ ነገር ነው። ያለፈ ነገር አምጥቶ ባለፈ ነገር ማንም እንዲወቅሰኝ አልፈልግም። ልክ ነው ብሩኬ፣ ማንም እንዲወቅሰው አይፈልግም። በእርግጥ ማንም ሰው ቢሆን ባለፈ ታሪክ እንዲወቀስ አልፈልግም። ነገር ግን ሀይሚ ደግሞ ዳኒን ማመን የለብሽም። አሁን በድጋሚ የምነግርሽ ነገር ማመን የለብሽም። አለቀ። ለሀይሚ ደግሞ ያናደዳት የተነሱት ፎቶ ተቃቅፈዋል መሰለኝ ከሴትዮዋ ጋር ማለት ነው። ያ ነገር መሰለኝ ያናደዳት። ይሄም ያለፈ ነገር ነው። አሁን ሲሆን ነው ሀይሚ ሊያናድድሽ የሚገባው። ላለፈ ነገሮች የኔ ልዕልት አትናደጂ፣ ጆሮ አትስጪ። በቃ ዛሬን ብቻ አስቢ። አንቺ በሰው ወሬ ስንት ትዳር እንደሚፈርስ፣ ስንት ህይወት ልጆች እንደሚበተኑ ታውቃላችሁ። ብዙ ነገር እንደሚሆን ታውቃላችሁ። ወሬ ከባድ ነው። የሰው ወሬ መስማት ማለት ነው። ህይወትን ስንኖር የሰው ወሬ አንስማ፣ ራሳችንን ብቻ እናዳምጥ። በቃ በራሳችን መንገድ እንጓዝ። ያ ሲሆን ህይወታችን ያማረ የጣፈጠ የለመለመ ይሆናል። ብሩኬና ሀይሚ የሰው ወሬ በመስማቷ ነው ከብሩኬ ጋር አሁን ሞር ልትጋጭ የቻለችው። ይሄ ቱሲ አምጥቶ የውሸት ቴክስት፣ ይሄ ብሩኬ እንደዚህ ከሷ ጋር ምናምን የሌለ ቀበጣጠረ። በቃ ሌላ ችግር ውስጥ ገባ። ለራሱ ጣጣ ፈጠረ። ምንም ብሩኬና ሀይሚ ላይ ምንም የፈጠረው ነገር የለም። ሞር ራሱ ላይ ነው አሁን ችግር የፈጠረው። ይቺ ጥፊ ለመቅመስ ኖሯል እንደዚህ ያቅለበለበው ማለት ነው። ሌላው ብሩኬ በመልእክቱ ተዉ፣ እናት የምትሳደቡ ሰዎች ስነ ስርዓት ያዙ። እውነት ለምንድን ነው እንደዛ የምታደርጉት? በትክታክ ስለሱም አውርቶበታል እና አረ ስለፈጠራችሁ እስቲ ተውለት እናቱን። ለምንድን ነው እንደዛ የምታደርጉ? ለምንድን ነው የሰውን ልብ የሚነካ ነገር የምታደርጉት? ግን እናት የላችሁም? እንደው በመድኃኔዓለም ተውለት እስቲ ለልዩ እናቱን። በቃ እንደሚያናድደው ልቡን እንደሚሰብረው እያወቃችሁ እየተነሳችሁ እናቱን ትሳደባላችሁ። ምን አይነት ሰዎች ነን? አረ ልብ እንግዛ በመድኃኔዓለም። ተው፣ የማይደረገውን ነገር አታድርጉ። ጥላቻ ካላችሁ ከሱ ጋር ጨርሱ። ለምን እናቱ ጋር ትሄዳላችሁ? ለምንድን ነው እኛ በሰው ሀገር መኖራችን? ለምንድን ነው? ለቤተሰብ አይደለን እንደ አብዛኞቻችን? እኔ በሰው ሀገር ላይ ምን አቃጠለኝ? ለእናት ለአባቴ ስል ነው የምቃጠለው። ለምሳሌ እኔ ማለት ነው። ለምን እንደዚህ ታደርጋላችሁ? ለማንኛውም ልብ ይስጠን። ሀይሚዬ ግን እኔ ለአንቺ ማለት የምፈልገው ይሄ ዳኒ የሚባል ሰው ራቂ፣ አይንሽ ከጨፉኗል እያለች ነው ብሩኬ። በእርግጥ ምንም እንደማታረጊ እንተማመንብሻለን። ምንም ከእሱ ጋር እንደማታደርጊ ማለት ነው አናቃለን፣ ቆፍጣና እንደሆንሽ። ነገር ግን አንቺ ከዳኒ ጋር መታያትሽ ለብሩኬ ሰላም እየሰጠው አይደለም። ነገር ግን በባለፈው ለታ ያቺ ሱሲ ስትጠራ ብሩኬን ይዛ መታየለ ያችን እኮ ለመመለስ ነው ዛሬ ዳኒን ይዛ የመጣው ሀይሚ። አይ ሀይሚ